አስደንጋጭ ሰበር ዜና! ኤቢ ለዳጣ የናታንን እና የዳጣን ፎቶ አሳጥባ በስጦታ መልክ ሰጠቻት። አልፈልገውም አለቻት። ኤቢ ናታንን ከዚህ በኋላ ያንቺና ያንቺ ብቻ ነው፣ ምክንያቱም ናታን ከኔ ጋር መቼም ደስተኛ መሆን አይፈልግም። አንቺ እራሱ ደግሞ እንደምታፈቅሪውና እንደምትወጂው በደንብ አድርጌ ነው የማውቀው። ከዚህ በኋላ ናታን ያንቺና ያንቺ ብቻ ነው ብላ አለች። ማርታና ደረጀ እጅጉን ደንግጠውና እጅጉን በጣም ደንግጠው ምንድን ነው እየተካሄደ ያለው? እኔ በፍጹም አላምንም ብላ አለች። አይ ማመኑ አለማመን የእውነት ያንቺ ጉዳይ ነው፣ ግን ደግሞ ማወቅ ያለብሽ ከዚህ በኋላ ያንቺ ነው ብላ አለች። ቆይ እውነት ለመናገር ያደረግኩት ነገር ወይም ደግሞ የተሳሳኩት ነገር አለ ወይ ብላ አለች። ምን ማለት ነው ደግሞ ይሄ? እና ታዲያ እንዴት እንደዚህ ልታደርጊ ቻልሽ ብላ አለች። በቃ እስካሁን እኮ አንቺን በደንብ አድርጌ አየሁሽ እና የሚበልጥብኝ እህትነቱ እንጂ ይህ ናታን ፍቅር አይደለም ብላ አለች። እርግጥ ነው ናታንን በጣም እወደዋለሁ፣ አፈቅረዋለሁ፣ ግን በፍጹም እኔ እና እሱ አንድ ላይ መሆን አንችልም። ይህንን ደግሞ አምኜበታለሁ ብላ ተናገረች። ወይኔ ጉዴ! በቃ እንደዚህ ሆነ ማለት ነው። አዎ መሆን ያለበት ነገር በሙሉ ሆኗል። ከዚህ በኋላ ምንም መጨነቅም መጠበብም አያስፈልግሽም። ደግሞም ከዚህ በኋላ ደስ የሚለው ነገር ልክ ይህን ስጦታ እንደሰጠሁሽ የፎቶ ፍሬም አንቺም ደግሞ ለናታን ፍቅር ስጩ ብላ አለቻት። ማርታ በጣም ደነገጠች። ደረጀ ቆይ እናንተ ልጆች እያጃጃላችሁኝ ነው እንዴ? እንዴት እንደዚህ ሊሆን ይችላል ብላ አለች። እንግዲህ የሰው ልጅ ይቀየራል፣ እናም ይሄ ነው መጨረሻው ብላ አለች። የእውነት ኤቢ እኔ ማመን አልችልም በፍጹም። ቆይ እንዴት እንደዚህ ሊሆን ይችላል ብላ አለች። ለምንድን ነው የማይሆነው? ማየ ናታንና ዳጣ ይዋደዳሉ። ስለዚህ እነሱን ቁሜ መዳር እፈልጋለሁ። የኔ ህይወት አብቅቶለታል ብላ አለች። አውቃት ነው የምታወሪው ብላ ስትል አይ ማለቴማ በቃ እኔም እግዚአብሔር የሰጠኝን ሌላ አገባለሁ፣ ግን ደግሞ ዳጣና ናታን አንድ ላይ ሆነው ማየት እፈልጋለሁኝ ብላ አለች። ዳጣ ደም እንባ አለቀሰች። ኤቢሄቴ እንደዚህ መቀየረሽ በጣም ተአምር ነው ብላ አለች። የሰው ልጅ እኮ ይቀየራል አይደለም? እኔ አንቺም እማዬም አባዬም ሁላችንም ተቀይረን የለ እንዴ? ታዲያ ምን ልዩነት አለው ብላ አለች። ኤቢ ደስ ብሏት ልደታቸውን እንድታከብር እማዬ እባክሽ ምንም ነገር እንድትይኝ አልፈልግም፣ ምንም አይነት ጥያቄም እንድትጠይቅኝ አልፈልግም፣ ግን ደግሞ እኔ ማለት ያለብኝን ነገር በሙሉ ብያለሁኝ ብላ አለች። ልጄ አመሰግናለሁ፣ የእውነቴን ነው ምልሽ አመሰግናለሁኝ ብላ አለች። አይ ማመስገን አይጠበቅብሽም፣ ግን ደግሞ አባትሽ እንደዛ የለፋውና እኔም የለፋሁሽ ዛሬ ፍሬ አፍርቷል ብላ አለች። አዎ ሁሉም ነገር ደስ የሚል ነው፣ እናም አመሰግናለሁ እማዬ ብላ እናቷን እቅፍ አደረገች። ውሃ እና ኤቢ አሁንም ጭቅጭቃቸውና ትንርካቸው እንደቀጠለ ይገኛል። ጭራሽ የባስ ብላ ውሃ ኤቢን ደበደበቻት። አቶ ደረጀ ተናዶ እሳት ለብሶ እሳት ጎርሶ ቆይ አንቺ ልጅ ምን ባደርግሽ ነው የሚሻለው ብሎ ሂዶ ሊደበድባት ሲል አባዬ እራሷ እኮ ናት እንጂ እኔ ምንም ነገር አላደረግኩም፣ ግን ደግሞ እሷ ሁሌ እኔን ትመታኛለች፣ እኔን ትናገረኛለች ብሎ አለ። ምን? አዎ ስለዚህ እኔ ራሴ እንድትሞት ነበር የፈለግኩት ብሎ ሲል ወይኔ ጉዴ! አረ እንደው አንቺ ላይ ታይ ግደለሽም ታይ። ቆይ አንቺ ግን መቼ ነው የምትበስሊው? መቼ ነው ወደ ራስሽ የምትመለሹ ብሎ አላት። እንዴ አባዬ እኔ ምን አደረግኩኝ? እስኪ ተመልከታት። ዳጣ እንኳ አንድ ቀን ተናግራኝ እኮ አታውቅም፣ ግን ደግሞ የተቀሩት ሁሉም ሰው እኔን እንዳበሸቀኝ ነው ብላ አለች። ደረጀ አቶ ደረጀ ዳጣን እባክሽ ልጄ አሁን ላይ መደሰትና ህይወትሽን ማጣጣም ነው ያለብሽ፣ ሁሉንም እውነት ቀስ ብዬ እነግርሻለሁኝ ብሎ አላት። ምን? እንዴት እንደዚህ ሊሆን ይችላል አባዬ? እባክህ ንገረኝ። እኔ እናቴን ብቻ ነው ማወቅ የምፈልገው። ማለቴ ከስጦታው በላይ
ከሁሉም በላይ እናቴን እፈልጋታለሁ ብላ አለች። እናትሽን እኮ እነግርሻለሁኝ፣ ግን ደግሞ ማርቲስ አታሳዝንሽም ወይ ብሎ አለ። ነገርኩ እኮ የእውነት እናቴን ባገኛት ከእናንተ በላይ የምወዳት ይመስላችኋል? ግን እናቴን ብዙ ጥያቄ የምጠይቃት ነገር አለ። በዛ ላይ የእናትነት ጣዕሙ ምን እንደሁ እንኳ ማወቅ እፈልጋለሁ ብላ አለች። አታስቢ ዳጣዬ፣ ምክንያቱም እናትሽ አጠገብሽ ናት። ምናልባትም እኮ አክፋሽም ሊሆን ይችላል ብሎ ሲላት፣ ምን እያልክ ነው አባዬ? እኔ በህይወቴ አቅፎኝ የሚያውቀው አንድ ሰው ብቻ ነው፣ እሱም እትዬ ናት። ደግሞ ለሁሉም እናት ናት አይደለም ለእኔ ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። የዳጣዬን ልደት በደንብ ባበደ ሁኔታ አከበሩላት። አቶ ደረጀ ለዛንና ገዛኸኝን እናንተ ሰዎች እኔ ከዚህ ቤት ድሬና ኩዬ ነው የማወጣችሁ፣ ነገር ላይ እንድትጣሉና እንድትጨቃጨቁ አልፈልግም ብሎ አለ። እንዴ እውነት ለመናገር እሱ ነው እንጂ እኔ አይደለሁም እኮ፣ ግን እሱ ሁሌ እኔን እንደናቀኝና እንዳዋረደኝ ነው ብላ አለች። ምን ማለት ነው ደግሞ መናቅና ማዋረድ? እኔ ምን አውቃለሁ? ይህንንማ እንድትጠይቅልኝ እፈልጋለሁኝ ብላ አለች። ወይኔ ጉዴ! እናንተ እኮ የማታደርጉት ነገር የላችሁም። ለማንኛውም ግን መረጋጋት አለባችሁ። አሁን አንድ ጨዋታ እንጨዋትና ቅጣት እንቅጣ ብላ ስትል፣ እንደዚህ ከሆነ ኤቢ ትቅጣ ተብሎ ተመረጠችና ዳጣ እንደዛ ከሆነ ገዛኸኝ አንድ ጊዜ ከንፈሯን እንዲስማት ተናገሪ ብላ አለቻት። የዳጣ ትዕዛዝ ነው። ገዜ ሊስማት ይችላል ወይ ለዛን ብላ አለች። እናንተ ልጆች እናትና አባቶቻችሁ እዚህ መሆኑን ረሳችሁት እንዴ ብላ ማርቲ ሆሆ ብላ ስትስቅ፣ እንዴ ይህ እኮ ድሮ ቀረማዬ፣ አሁን ላይ ሁሉም የሰለጠነ ህዝብ ነው እና ማንም ለማንም ማፈር የለም ተሳሳሙ ብላ ስትል፣ አይ እሱማ ወግና ባህላችንም አይፈቅድም ብሎ ጉንጯ ላይ ሳም አደረጋት። ማርቲ ገዛኸኝን የኔ ልጅ እንዴ ለዛ ያለች ምርጥና ጠንካራ ሴት የትም ቦታ አታገኝም። ስለዚህ ያገኘኸውን እድል ብትጠቀም ጥሩ ነው ብላ አለችው። ኧረ እባክሽ አየትዬ እኔን ማን ይፈልጋል ብለሽ? ሴት ሁሉ እኮ የሚፈልገው ገንዘብ ያለው ወንድ ነው። እኔ ደግሞ እንዴት ነው ጠባቂ ሁኜ ዘበኛ ሁኜ በዚህ ደሞዜ የማስተዳድራት ብሎ ሲል፣ እንደዛም አትበል፣ ራስህን ዝቅ አታድርግ። ምክንያቱም ፈጣሪ ታሪክ ይቀይር የለ ምናልባት እኮ ነገ ታሪክህ ሊቀየር ይችላል። ስለዚህ እባክህን ጠንካራና ብርቱ መሆን አለብህ ብላ አለችው። እሺ ውሃ ለዳጣ ስጦታ እሰጣታለሁኝ ብላ ሚጥሚጣውን ነስንሳ እራሷ ላይ በደንብ አድርጋ ጭንቅላቷ ላይ ነሰነሰችው። ወይኔ ውሃ፣ ቆይ ግን አንቺማ ትክክለኛ ዶክተር ያስፈልጉሻል ብለው እናትና አባቷ ሲስቁባት፣ አባዬ እማዬ ዶክተር ማለት ግን ምን ማለት ነው? ማለቴ ስላልገባኝ ነው ብላ ስትል፣ ወይ ጉድ አንቺማ አብዳችኋል። ለማንኛውም እኔ ትቻችሁ ልሂድ ብላ አለች። ዳጣ ሰላም ጋር ደውላ አትመጭም ወይ ለልደቴ ብላ አለቻት። በመጣ እኮ ደስ ይለኝ ነበር፣ ግን ደግሞ አልችልም፣ ልጄን ምን አድርጌው እመጣለሁኝ ብላ መለሰችላት። እሱን አላውቅም፣ ግን ደግሞ የእውነት አሁን እየደበረኝ ነው ሰላምዬ፣ እባክሽን ነይ ብላ አለቻት። ደረጀ ጋር ደውላ ልደቷን እንዴት ልታከብርላት ቻልክ ብላ አለችው። የቻልነውን በሙሉ አድርገናል ሰላም፣ ግን እኔ እስከምናገር ድረስ ለማንም እንዳትናገሪ ብሎ አላት። እሱማ እንዴት አድርጌ እናገራለሁ? ልናገርስ ብል እንዴት ችዬ? እስኪ ንገረኝ። የእውነት እኔ ማርቲን እኮ በጣም ነው የማስብላት፣ በጣምም ነው የምወዳት። አሁን በቃ እስከ መጨረሻው ትጠላኛለች እና እህትም ሆነ መካሪም አላገኘም ብላ ሰላም ተጸጸተች። ታውቂያለሽ የኔ ስህተት ዳጣ ብቻ ናት፣ ግን ደግሞ ያንቺ ሁለቱም ስህተት ነሽ ብሎ አላት። ምን እያልክ ነው? አዎ ምናልባት ያኔ
እራስሽን መቆጣጠር ብትችይና እንዲሁም ደግሞ ዳጣ እንድትወለድ ባታደርጊ ኑሮ ጥሩ ነበረ። ግን አንቺ እኔን ተጠቀምሽብኝ ብሎ አላት። አሁን ጋሼ ምንም ነገር መወቃቀስ አያስፈልግም፣ ስለዚህ አርፈ ብትቀመጥ ይሻልሃል ብላ አለችው። ምን ነው ማስጠንቀቂያ እየሰጠሽ ነው እንዴ? አይ ማስጠንቀቂያ አይደለም፣ ግን ደግሞ ትክክለኛውን ነገር ነው የተናገርኩት ብላ አለችው። ኤቢና ናታን እናትና አባቴ ይፈልጉሃል ብላ አለችው። ቆይ ግን አንቺንና እኔን አንድ ላይ ስታይ ዳጣ በጣም እየተናደደች ነው። ደግሞ እኔ እሷ እንድትናደድ አልፈልግም ብሎ አለ። ምን እያልክ ነው? እኔ ምን አደረግኩኝ? እርግጥ ነው ዳጣን እንዲከፋት ወይም የእውነት እንድታዝን እኮ አልፈልግም። ናታን ምንም ቢሆን እህቴ ናት ብላ አለችው። የእውነት አንቺ ስለ እህትነት እየተቆረቆርሽ ነው? ምን ማለት ነው? ለምንድን ነው የማልቆረቆረው? ታውቃለህ፣ እኔ ሁሉም ነገር አስጠልቶኛል። ፈጣሪ ለእኔ ያለው እስከሚመጣ ድረስ እታገሳለሁ። ያ ማለት ግን አንተን አልወድህም፣ አንተን አላፈቅርህም ማለት አይደለም። ግን አንተ የኔና የኔ አይደለህም ብላ አለችው። እና ታዲያ የማን ነኝ? የማንም አይደለህም። ስለዚህ እባክህን በቻልከው አቅም ብትተወኝ ደስ ይለኛል ብላ አሁን ታች ና እንሂድ፣ እንደ እህትና እንደ ወንድም ይሻላል ብላ አለችው። ናታንም እጅጉን ተደምሞና ተደንቆ ወይ ጉድ ከኤቢ አንደበት እንዲህ አይነት መውጣቱ በጣም ደስ ይላል። ግን ደግሞ አሁን ላይ የዳጣ ቅናት በጣም እያስመረረኝ ነው ብሎ አለ። ጭራሽ ፊና ኤቢ ስታቀብለው እናንተ ሂዱና አቀብሉ እያለች ልጆቹን በጣም እረበሸቻቸው። ማርቲና ዳጣ ፊት ለፊት ተፋጠጡ። እባክሽ እትዬ እስከ ዛሬ ለበደልኩሽና ላደረግኩሽ ነገር እጅጉን ይቅርታ አድርጊልኝ። በህይወትሽ የመጣሁት እኔ ብቻ ነኝ። ምክንያቱም ሳላስበው ሳላልመው አንድ ቀንም ይሄ ይሆናል ብዬ ሳልገምት መጣሁኝ። ግን ደግሞ ምርጥ ቤተሰብና ምርጥ እናት ሆንሽኝ ብላ አለች። ምን እያልሽ ነው? ጸባይሽ እኮ ነው እስከዚህ ሰዓትና እስከዚህ ደቂቃ ይህን ያህል ወር ሙሉ አብረሽን የተቀመሽው ዳጣ እና ጸባይ ባይኖርሽ አይደለም ይሄን ሁሉ ወር ቀርቶ ለአንድ አፍታ እንኳ ለ5 ደቂቃ አትኖሪም ነበር ብላ አለቻት። ቃል እገባልሻለሁ ከዚህ በላይ መልካምና ጥሩ ልጅ ለመሆን እሞክራለሁኝ፣ አንቺን ጭምር ላለማስከፋት ብላ አለቻት። አታስቢ። ማርቲ ግን አሁንም አንድ ያልተገነዘባችሁት ነገር አለ። ምክንያቱም አቶ ደረጀ እንደዚህ በመሆኑና ዳጣ ደግሞ ሁሌ መወናበዷ ግራ መጋባቷ እሷ እያንዳንዱ ነገር ማርቲ እየያዘች ትገኛለች። ግን ደረጀ በፍጹም እንደዚህ አያደርግም። ወይ የወንድሙ ልጅ ትሆናለች አሊያ ደግሞ በስህተት ከጎዳና አምጥቷት ይሆናል እያለች ብቻ በጣም ግራ ተጋብታለች። ውድ የህያቤቴ ቤተሰቦቼ የዛሬው ዳጣ ድራማ ይህን ይመስል ነበር። በቀጣይ ምን እንጠብቅ? ዳጣ የእውነት ምን